والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله تعالى وبركاته يا أستنا تي في ተከታታይ ወንድም እህቶቻችን ባለፈው ላይ እያየን ያለነው በብርና በወርቅ ዕቃ ስለመጠቀም ነበር። በሱ መገልገል ይቻላል አይቻልም የሚለው ነበር እያየን ያለነው። አይቻልም ወደሚለው ሂደናል። በአጋጣሚ በሱ ሌላ ዕቃው ከሌላ የተሰራ ሆኖ በሱ የተጌጠ በሱ የተዋበ ከሆነስ በሚለውም በወርቁ የተዋበ ከሆነ ያ ለውበት የተደረገው ነገር ትንሽም ቢሆን ብዙን ቢሆን አስፈላጊነት ኑሮትም ቢሆንም አይቻልም ወደሚለው ደርሰናል። በብር ከሆነሳ ወደፊት ልናየ ነው። ወቢልፊضة በብር ከሆነ ኢንካነት ከቢረተን ሊዚነቲ የተጣፈው ዕቃው በጣም በትልቁ ነው፣ ግን ያ በትልቁ የተጣፈው ነገር ለጌጥ ነው። ፈሄ ሐራሙን እሱ አክልክል ነው የምትሆነው። ያው ለማጌጥ ብለን ነው እንጂ በጣም አስገዳጅ ነገር ሳይኖርብን ነው። ይሄ ከሆነ ሐራም ነው። አው ሶጊረተን ወይም ትንሽ ሆነችና ሌላ ሐጀቲ ለጉዳይ ከሆነ ዕቃው ተሰብሮ ማያያዣ ነገር ፈልገው ነው ከሆነ ሐለ ይቻላል ማለት ነው። አው ሶጊረተን ወይም ትንሽ ሆነችና ሊዚነቲ ለሽልማት ለጌጥ ሆነ። አው ካነት ከቢረተን ትልቅ ሆኖ ለሐጃ ከሆነ ኩሪሃ ይጠላል። ወዲ ሐራምነት ደረጃ አይደርስብንም ማለት ነው። ወለም ይህሩም ክልክል አይሆንም ይጠላልም። ወማዕነ ተድቢቢ የመጣፍ ትርጉሙ ምንድነው ተብሎ ቢባል እንደ ቋንቋ هو አየን ከሲረ መውዲዑን ዕቃ ሊሰበር ነው። ሚንሁ ከዛ ከተጣፈው ነገር ከሚጣፈው ነገር ዕቃ ሊሰበር ነው። ፈዩጀዓለ ሊደረግ ነው። እዛ እሰባር መውዲዕ አልከስሪ እሰባረው ቦታ ላይ ሊደረግ ነው። ፊضቱን ብር ሊደረግበት ነው። ብሩ የማያያዝ አቅልጦ ታስቀመጡት ዕቃን የማያያዝ ባህሪ ስላለው እዛ ተሰበረው ቦታ ላይ ብር ታስቀምጥበት ነው። ቱምሲኩሁ እምትይዝበት የሆነን ቢሃ በሷ እምትይዘው የሆነን አይል ፊضቱ ፊضይቱ እምትይዘው የሆነ ወذلك الموضع ያንን ቦታ እምትይዝበት የሆነን ነገር ልታስቀምጥ ነው። ቱምሲኩሁ እምትይዘው የሆነችን ነገር ልታስቀምጥ ነው ካል ቢሃ ያለችውን ለመጨመር ምንም ማዕና የለውም ይላሉ ከፊል ዑለማዎችና ቢሃ ያለችው አንዴ ቦታ ላይ መታጠር አለባት፣ አትነበብም፣ አትቀራም ፋይዳ ስለሌላት ሙተአሚል የሆነ ሰው ቢያስተነትን ያገኛታል ይላሉ። ወቱክረሁ አዋኒል ኩፋሪ የካህዲያኖች ዕቃ ክልክል ይሆናል። በካህዲያኖች ዕቃ ሙስሊም የሆኑ ሰዎች ሊጠቀሙ ወቲያቡሁም ልብሳቸውም እንደዚሁ የተጠላ ይሆናል። ለምን የተጠላ ይሆናል ይባላል? ክልክል ነው ተብሎ አይባልም ወይ ተብሎ ይባል እኛ የምንጠረጥረውን ነገር በትክክል ተጠቅመውበት ሳይታጠብ የቀረ ነው ብለን በእርግጠኝነት ስላላወቅን ነው እንጂ ካወቅን ክልክል ይሆናል። እነሱ አሳማ መብላት ይበቃልናል ብለው ስለሚሉ ያንን ሊጠቀሙበት ይችላሉ። ኸምር ሊጨምቁበት በዛ ሊጠጡበት ይቻላል ተብሎ ነው ከራህ የተባለው። ከራህ ለምን ሆነ በዛ ሐራም ነው ለምን አይባልም? ከተጠቀሙ በኋላ ሊያጥቡትም ይችላሉ ተብሎ ነው እንጂ በእርግጠኝነት ያንን ተጠቅመው አልታጠበም ቀጥታ በሱ መጠቀም ይቻላል ከሆነ ሊሆን አይችልም ማለት ነው። ሌላ ካጣን አጥበን ልንጠቀምበት እንችላለን። ወዩባሁል ኢናኡ ሚን ኩሊ ጀውሃሪ ነፊሲን ጥሩ በሆነ ዕቃ ሁሉ መጠቀም ይቻላል። ከያቁቲን ቀይ ሉልን ቀይ እንቆን ይመስል ማለት ነው። ወዙሙሩዲን አረንጓዴን እንቆ ይመስል በነዛ መጠቀም ይቻላል። የባህር ዕቃዎች ናቸው፣ በጣም ጥሩ የሚባሉ ናቸው። ስለዚህ እንደ ብርና እንደ ወርቅ እነሱም የተከለከሉ ናቸው ተብሎ አይባልም። በእነሱ መጠቀም ይቻላል። ወይም ደግሞ ሲዋኩ ከዚህ በመቀጠል ሲዋክ መፋቂያን መጠቀም እንደሚወደድ በጣም ብዙ ፋኢዳም እንዳለው ይገልጹልናል። ይሄ ሲዋክ መጠቀም ሚነ ሸራኢዕ ቀዲማ ቀዳማዊ ናቸው ተሚባሉ ተነብያቶች ህግጋቶች ጭምር ነው። ከማ የዱለሁ ቀውሉሁ ሰለላሁ ዐለይሂ ወሰለም ሃዛ ሲዋኪ ወሲዋኩል አንቢያኢ ሚን ቀብሊ ይሄ መፋቂያን መጠቀም የኔም ሱና ነው ከኔ በስተፊት የነበሩትም ነብያቶች ሱናቸው ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ስለዚህ ከፊሎቹ ይሄንን ካሉ ከአደም ጀምረው ላሉ ሱና ነው የሚሉ ከፊል ዑለማዎች አሉ። ከፊሎቹ ግን ነብዩላህ ኢብራሂም አለይሂ ሰላም እሳቸው ናቸው የጀመሩት እንጂ ከመጀመሪያ የተጀመረ አይደለምና ነብዩላህ ኢብራሂም እነ ሂጅራን ሁሉ እነ መገረዝን የመጀመሪያ ጀማሪ እንደሆኑ ሁሉ ሲዋክንን በመጠቀም ጀማሪ ናቸው ተብሎ ይባላል።
ወነሱ بعضهم على انه من خصائص هذه الامه የነብያችን ኡመቶች መለያ ነው ብለው ያሉ ከፊል ዑለማዎች አሉ። ቢንስበቲ ሊልኡም ሳቢቃ ይሄ ላለፉት ህዝቦች ሲታይ ነው እንጂ ከነብያቶች አንፃር ከነብያችን ኡማ በስተፊት የነበሩ ነብያቶች ተጠቅመዋል። በህዝብ በኩል የነብያችን ህዝብ የሚቀድማቸው የለም ማለት ነው። لانه كان للانبياء السابقين من اهل ابراهيم دون اممهم ነብዩላህ ኢብራሂም ጀማሪው ናቸው ተጠቅመዋል ተብሎ ቢባልም ከአደም ጀምሮ ነው ተብሎ ቢባልም በሰዓቱ ያሉት የነብያቶቹ ነው እንጂ የህዝቦቻቸው አልነበረምና በህዝብ ከሆነ የነብያችንን ኡማ የሚቀድም የለም ማለት ነው። ነብያቶች በሚጠቀሙበት ሰዓት በፊት ያሉት ማለት ነው ህዝቦቻቸው በሱ ተጠቃሚ አልነበሩም። ወይኩኑ መንዱበን ወመክሩሃን ወሐራማ ሲዋክ ሐራም የሚሆንበት አጋጣሚ አለ። የሰው ሲዋክ ቀምተን የሰው ንብረት ቀምተን ከሆነ ወዲ ሐራምነት ደረጃ ይገባል ማለት ነው። ስለዚህ ሱናነቱ የራሳችን ንብረት በሆነ በማንኛውም ባህሪ የተወደደ ይሆናል። ወቀር ሸረአ ፊል ሁክም الأول فقال የሚወደድበትን አጋጣሚ ለመግለጽ መግቢያ ያደረጉት እሱ ነው። ጀመሩን ይንደው ሲዋኩ አይ ቢማዕነ السياك ሲዋክ ሲባል ለመፋቂያው ስም ነው። አሁን የመፋቂያውን ስም መግለጽ ሳይሆን የተፈለገው ሲዋኩን መጠቀምን ስለሆነ ቢማዕነ السياك ነው የተፈለገው። አይስቲማሉ الالتي في اجزاء الفم በሰውየው ባፉ ክፍለ አካል ሲዋክን መጠቀም ይወደዳል። ወልሙራዱ ሁና እዚህም ላይ ዝርስ ላይ የተፈለገው ሲዋክን መጠቀም ነው። ስለ እንጨቱ ማስረዳት ማስታወቅ አይደለም። وقد تقدم لك وجه هذا التقدير ለምን ሲዋክ የሚባለው ለመሳሪያው ስለሆነ እሱን ስለማንፈልግበት ማለት ነው። هو ان الندب كالتحريم والكراهه انما يتعلق بالافعال በስራ ነው እንጂ በሌላ አይንጠራጠርም። وهو الاستعمال لا بالذوات በአካል አይደለም። ስለዚህ ሲዋክ የሚወደደው መቼ ነው? في كل وقت በማንኛውም ጊዜው አጭር ቢሆንም ረጅምም ቢሆንም ሰውየው ተቀምጦም ቢሆን ቆሞም ቢሆን በማንኛውም ባህሪ ሌሊም ቢሆን ቀንም ቢሆን ኢላ ሊሷኢሚን بعد الزوال ፀሐይ ከተወገደ በኋላ ከ6 ሰዓት በኋላ ለጾመኛ ሲቀርሱስ ከሆነ ለخلوف فم الصائم يعطيب عند الله من ريح المسك ብለው ነብያችን አለይሂ ሰላቱ ወሰለም ያስቀመጡት ሐዲስ አለ። ጾመኛው ከ6 ሰዓት በኋላ በብዛት ያው ጨጓራው ፈጭቶ ሰርቶ ይጨርሳልና እየደከመ ሲመጣ አፉ የመሽተትም ባህሪ ያለው። ስለዚህ በዛ በዲካሙ አላህ Subhanahu Wa Ta'ala ጥሩ አጅር ያስበለታልና ያንን ያስወግድበታል እና ሲዋክ ማድረግ የተጠላ ይሆናል ከዘዋል በኋላ ይላሉ ከፊሎቹ። አላህ ተጠግቶ ያሸተውም አጅርን ማበርከት ነው። ስለዚህ ይሄ ሲዋኩም ኢባዳ ስለሆነ ኢባዳ አጅርን አያሳጣም እንደውም ያስጨምርለታል እንጂ ከራህ አይሆንም ይላሉ ከፊሉ። ኢማሙ ነወዊም ከራህ አይሆንም ተዘዋል በኋላ ቢሆንም የሚለውን ደግፈው ይሄዳሉ። ያው ግን በዛ ሰዓት ከራህ ይሆናል ተብሎ ይባልም ከራሃው ከራሃተ ተህሪም ነው እንጂ ከራሃተ ተንዚህ ነው እንጂ ከራሃተ ተህሪምነትን አይዝም ብለዋል። ከራሃተ ተንዚህ ከሆነ ከፊል ዑለማዎች ሲጠራቀሙ ነው ወደ ወንጀልነት የሚሄዱት እንጂ አለዛ ወንጀል የለውም ወደ ማስቀጣትነት ደረጃ አይደርስም ይላሉ። ወቂራአቲን ወሊኩሊ ቂራአቲን ለቂራአት ሁሉ ይወደዳል። ይሄ ቂራአት ቁርአን ሊሆን ይችላል፣ ሐዲስ ሊሆን ይችላል፣ ደርስ ነገር አስተምሮት ነገር ለመስጠት ሸሪዓዊ የሆነ ደርስ ለመስጠት ሊሆንም ይችላል። በዛን ሰዓት ሲዋክ ማድረጉ እንደዚሁ የተወደደ ይሆናል ማለት ነው። ወሊኩሊ ውዱእ ለውዱእም ሁሉ እንደዚሁ ይወደዳል። ለውዱእ ሁሉ ሲባል ውዱእ የሌለው ሆኖ የሚያደርግ ሊሆን ይችላል፣ ውዱእ እያለው ውዱእን ለማደስ ሊሆን ይችላል። በሁለቱም ጊዜና ይወደድለታል ማለት ነው። ወከዛሊከ እንደዚሁ ይጥለቡ ጠለበን አኪዳ በጣም የጠነከረ የተጋነነ የሆነ መፈለግ ይፈለጋል። ለኢዛለቲ ሱፍረቲን ወሱፍረቲ አስናኒን ጥርሱ የደለቸ ጊዜና ያንም መደለቹን ከለሩ መቀየሩን የሚያመላክት ነገር የመጣበት ጊዜና ያንን ለማስወገድ ናሻአቲን ሚን አፈሪ ጣዓም ተምግብ ፈለግ ከምግብ ተግባር በኋላ የመጣ ሊሆን ይችላል። በዛም ቢሆን ዝምታ በማብዛትም ቢሆን ትንፋሹ ውስጡ በመቆጠሩ አማካይነት ሰውየው ያፉ ጠረን ሊቀየር ይችላልና ለዛም ይወደዳል። ወስቲቃዚ ሚን ነውሚ ተንቅልፉም የነቃ ጊዜና እንደዚሁ ሲዋክ ማድረግ ይወደድለታል። አፉ ተገጥሞ ስለሚቆይ ትንፋሹ እዛው ሲቆጠር የመቀየር ባህሪ ስለሚያመጣ ማለት ነው። ወኢንደ ስቲቃዚን አይ ኢፋቀቲ ሚን አሰሪ ነውሚ ወኢን ለም የተገየር ይልፈሙ አፉ ባይለወጥም ሙሉ ላይ ዝም ብሎ እንዲያደረው አይሆን ሊአነሁ መዲነቱ ተገዩር መለወጥ የሚባለውን ነገር ሊያመጣ ይመቻል ተብሎ ማምጣትን የሚያስጠረጥር ባህሪ ስለሆነ አፉን ግጥም ዝም ብሎ መተኛቱ ሊማ ፊህ ሚን ሱኩት ዝም ማለት አለበት። መብላት መተው አለበት። መጠጣትን መተው አለበት።
እስትንፋሱ በቶሎ እንዳይወጣ መታቀብ ሊኖርበት ይችላል። ስለዚህ ይሄ በአጋጣሚ ሲኖር አፉ ወደ መቀየር ባህሪ ሊሄድ ስለሚችል እዛ ላይ ሲዋኩ በነቃበት ሰዓት ይወደድለታል ሲዋክ ማድረግ። ወሊዛሊከ ካነ ሰለላሁ ዐለይሂ ወሰለም ከዚህ በመነሳት ነቢያችን ዐለይሂ ሰላቱ ወሰላም ነበሩ ኢዛ ቃመ ሚነ ነውም ተንቅልፋቸው ሲነቁ የሹሱፋሁ አፋቸውን ይፈገፍጉ ነበረ፣ በሲዋክ ይፈገፍጉት ነበረ። ይህ እንቅልፍ የቀንም ቢሆን የሌሊም ቢሆን አጭርም ቢሆን ረጅምም ቢሆን ምንም ለውጥ የለውም። እንደነቃ ሰውየው ሲዋክ ማድረግ የሚወደድለት በመሆን በኩል ወከዛሊከ የተአከዱ ጠለቡሁ እንደ ዱኹሊ በይቲሂ የቤቱ ሲገባ ሲዋክ ማድረግ ይወደዳል። ያ ቤቱ የራሱም ሊሆን ይችላል፣ በኪራይም ሊሆን ይችላል፣ ተውሶትም ሊሆን ይችላል። ወደ ቤት ሲገባ ዞሮ ዞሮ ሲዋክ ማድረግ ይወደድለታል። ይሄ ሲዋክ የሚባለው ነገር ነቢያችን ዐለይሂ ሰላቱ ወሰላም ያዘዙበት ነገር ይወደዳል ብለው ብዙ ፈዳኢሎችን የቆጠሩለት ነገር ስለሆነ ኢባዲያ ነው። ወደ ቤቱ ሲገባ ሲዋክ እያደረገ መግባቱ በኢባዲያ መግባት ስለሆነ ሲዋክ እያደረገ ሊገባ ይወደድለታል። እንዲያውም መወደዱ በጣም የተጠና ይሆናል ነው ያለው እዛ ላይ ማለት ነው። ወከዛሊከ የተአከዱ ጠለቡሁ ዒንደ ተገዩሪል ፈሚ አፉ የመለወጡም ጊዜና ሚን አክሊ ኩሊ ከሪህ ሪህ ሽታው የሚያስቀይም የሆነ ነገር ሁሉ በልቶን ይመስለ ያ ነጭ ሽንኩርት ሊሆን ይችላል፣ ቀይ ሽንኩርት ሊሆን ይችላል፣ ይሄ አባጂ ጎመን የሚባለው ሊሆን ይችላል፣ ጫጫቴ የሚባል በቃይ ነገር አለ እሱ ሊሆን ይችላል። እነዚህን በልቶ አፉ ሽታው የተቀየረ ከሆነ ሲዋክ ማድረጉ በጣም የተጠና ይሆናል። ፈየተአከዱ ሊመን አከለ ሸይአን ሚን ዛሊከ ሲዋኩ ይወደዳል። ሊኢዛለቲ ራኢሃቲሂ ሽታውን ለማስወገድ ሲባል ማለት ነው። ኸሽየተ ኢዘኢል አድምይን ሰዎችን እንዲያስቸግር ከመፍራት የተነሳ እንደዚሁ መላኢካዎችንም ያስቸግራሉ ብሎ ከመፍራቱ የተነሳ ማስወገዱ በጣም አንገብጋቢ ጉዳይ ነው። አውተርኪ አክሊን ይሄ ሽታው አስቀያሚ የሆነን ነገር በመብላቱ አፉ ይቀየራል እንዳልን ሁሉ መብላትንም በመተው አፉ ሽታው ይቀየራል እና መብላትንም በመተው ምክንያት ሽታው የአፉ የተቀየረ ከሆነ ሲዋክ ማድረጉ እዛ ላይ በጣም አንገብጋቢ ይሆናል። ስለዚህ ሲዋክ በዚህ አይነት መልኩ ይወደዳል ብለን ካልን ሲዋክ የምናደርግበት ነገርስ ምን ቢሆን ጥሩ ነው የሚለውን ወዩዚኡ ብለው ይገልጹልናል። ወዩዚኡ መፋቂያ መጠቀም ይቻላል። ቢኩሊ ኸሺኒን ሻሃራ በሆነ ነገር ሁሉ ሻካራ ሆኖ ጧሃራ ሆኖ የአፉን የጥርሱን መደለሽ ያስወግዳል፣ የአፉን ጠረን ያስወግዳል ተብሎ የሚባል ነገር ሁሉ ሲዋክ ልናደርግበት ይቻላል፣ ይወደዳል። ኢላ ኡስቡዐል ኸሺና ሻካራ የሆነችው የራሱ ጣት ስትቀር የራሱ ጣት ሆና ሻካራ ብትሆን ሻሃራ በሆነ ሁሉ መጠቀም ይቻላል ብለን ስላል ጣቱ ልትበቃ እንደ ሲዋክ ልትቆጠር አይቻልም። የራሱ ባዕዱ ነውና ማለት ነው። ፈላ ዩጅዚኡ ልኢስቲያኩ ቢሃ ሻካራ በሆነችው ጣቱ እንደ ሲዋክ ቆጥሮ መጠቀም አይቻልም። ወራጅሁ ሊበረታታ የሚገባው ቀውል ይሄ ነው። ወልሙዕተመዱ አነ ኡስቡዐል ገይሪ የሌላ ሰውዬ ጣት ከሆነ ኢንካነት ሚን ሐይን ሐይ ከሆነው ሰውዬ ላይ የተቀጠረችና ሰውየው ከፈቀደለት ሱነተል ኢስቲያክ ሲዋክን ሱና በዛች ጣት በሌላው ሰው ጣት ፈቅዶለት ቢጠቀም ያገኛል። የራሱ ጣት ሻሃራ ሆና ቢጠቀማት ግን አስለ ሱናን አያገኝም። ወልሐሲል አነ ኡስቡዐል ገይሪ የሕሱሉ ቢሃ ኢስቲያኩ ቢቁዩድን አርበዓ አራት መስፈርቶች አራት ገደቦች ሊኖሩት ይችላል እንጂ በሌላ ሰው ጣት ሲዋክ አድርጎ መጠቀም ይቻላል። አንደኛ አንተ ኮነ ኸሺና ለስላሳ እንዲያትሆን ፋኢዳው ስለማይገኝ የሲዋክ ፋኢዳው ስለማይገኝ ሻካራ ትሁን። ሁለተኛ አንተ ኮነ ሙተሲለተን በሰውየው ላይ የተቀጠለች ትሁን። ሶስተኛ ህይወት ካለው ሰው ይሁን። አራተኛ ሰውየው ፈቅዶ መሆን አለበት ማለት ነው። ወቀድ ዓሊምተ ሙሕተረዛቲሃ አገልባጯን አውቀሃል ማለት ቢኩሊ ኸሺኒን ነው ያለውና ሻካራ ያልሆነ እንዳይሆን የሰው ጣት መጠቀም ይችላል ብለን ተፈቀደለት ይጠቀማል ብለን ካል ሻካራ መሆን አለበት ማለት ነው የሲዋክ ፋኢዳው እንዲገኝለት። ወልአፍዶሉ በላጩ ቢአራኪን አድ በሚባለው እንጨት ነው። አራክ ቢወዝኒ ሰሃብ ሸጀሩን ጠዊሉን ረጅም የሆነ መርዘም የሚችል የሆነ ዛፍ ነው። በጣም ለስላሳ የሆነ ቀንዘሩ ብዙ የሆነ ዛፍ ነው። ዩስታኩ ቢቁጥባኒሂ በቀንዘሩ ሲዋክ የሚያደርጉበት ነው። ቃለ እብኑ መስዑድን ኩንቱ አጅተኒ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ሲዋክ ሚን አራኪን አዲ የሚባለውን እንጨት ሲዋክ ለነቢያችን ቆርጬ ለቅሜ ይዤላቸው እመጣ ነበር ይላሉ። ይህንንም ሐዲስ ኢብኑ ሒባን ዘግበውታል። ወሩየ አነ ሰይደና ዓልይን ከረመላሁ ወጅሃሁ ወረአ ሰይደተ ፋጢመተ ተስታክ ሰይድና ዓልይ
ፋጢማን ሲዋክ ሲያደርጉ አዩአቸው። ፈቃለ ሑዚቲ ተገጥመሻል፣ ቢዑዲል አራኪ የአራክን እንጨት ተገጥመሻል። እነዚህን እንጨቶች ነቢያችን ዓለይሂ ሰላቱ ወሰላም ይወዱት የነበረ ሲዋክ የሚያደርጉበት የሆነ ነው ብለው ገልጸውላቸዋል። ስለዚህ በላጩ ከስቲያክ በኩል ቢያቢሲን በደረቅ እንጨት ይሁን፣ ኑዲየ ያደረቁ የተራሰ ይሁን፣ ቢልማኢ በውሃ የተራሰ ይሁን። ከዛ ቀጥሎ ቢማኢል ወርድ በጽጌረዳ በውሃ የተራሰ ይሁን። ከዛ ቀጥሎ በመረቅ የተራሰ ይሁን። ከዛ ቀጥሎ ዝም ብሎ ደረቁን ከዛ ቀጥሎ በእርጥቡ ማለት ነው። ግን እርጥብና ደረቅ በሚለው እርጥቡ አራተኛ ደረጃን ይይዛል። ዝም ብሎ ደረቁን መጠቀሙ አምስተኛ ደረጃን ይይዛል ማለት ነው። የሲዋክ አይነቱ ከሆነ አራክ ብለናል የመጀመሪያ ደረጃ፣ በሁለተኛ ደረጃ የተምር እንጨት ነው፣ ሶስተኛ ደረጃ የወይራ እንጨት ነው፣ በአራተኛ ደረጃ ማንኛውም እርጥብ ነው፣ በአምስተኛ ማንኛውም ደረቅ ነው። ከማራሻ በኩል ግን ሶስት ነገሮችን ጠቅሷል። ውሃ፣ የጽጌረዳ በውሃ፣ ምራቅ። ስለዚህ ከይፍያውም አምስት ነው። ሲዋክ የምናደርግበትም አይነቱ አምስት ነው። አምስት ሲባዛ በአምስት ወደ 25 ሲፈቶች አሉት ይላል። ወለማ ፈረገ ሚን በያኒ ማ ያሕሱሉ ቢሂ ልእስቲያኩ ሲዋክ ማድረግ በምን ይገኛል በምን ሊሆን ይችላል የሚለውን ገጸው ከጨረሱ በኋላ ሸረዓ ፊ በያኒ ከይፍየቲሂ ዐላ ወጅሂል አፍዶልያ በበላጭነት መልኩ እንዴት ነው የምንጠቀመው ያጠቃቀሙ ሁኔታ እንዴት ነው ማለትን ወደ መግለጽ ገቡ። ወአማ አስሉ ሱንየቲሂ አስለ ሱናው የሱና መሰረቱ ፈተሕሱሉ ቢአይ ከይፍየቲን ካነት ሰውየው አግድሞ የሚሆን ወደ ላይ የሚሆን በምን አይነት መልኩ ቢያደርግ አስለ ሱናው ይገኛል። ወላኪን ለአክመሉ ወልአፍዶሉ በላጩና ሙሉ ከሆነ ማአሻረ ኢለይሂ ቢቀውሊሂ በንግግራቸው የጠቆሙን ያስተማሩን ነው። ወአየስታከ ብለው ያስተማሩን ነው። ወልአፍዶሉ አየስታከ በጥርሱ ጊዜና ሰውየው ሲዋክ ሊያደርግ ነው። አርዶን አግዲመት ላጡለን በቁመቱ ሳይሆን በምላሱ ከሆነ በቁመቱ አግዲመት ሳይሆን ወአላ ከራሲሂ አዝራሲሂ በመንጋጋዎቹ ወንበር ላይ ከሆነ ግን በድጁ ላይ ከሆነ ጡለን ወአርዶን አግዲምም ይቻላል በቁመቱም ይቻላልም። ወልአፍዶሉ ፊል በዲአቲ ወየብዲአ ወአየብዳአ ሊጀምር ነው። ቢጃኒቢል አይመኒ በቀኝ ጎኑም ሊጀምር ነው። በግራ ጎን እንዳይጀምር በቀኝ ጥሩ ለሆነ ነገር ሁሉ በቀኝ መጀመር ይወዳሉ ነቢያችን ዓለይሂ ሰላቱ ወሰላም። እና ከቀኝ ጀምሮ መካከል ላይ ያቁም፣ ከግራ ጀምሮ መካከል ላይ ያቁም። በሶስተኛ እንደፈለገ ይጠቀምና ማድረግ ይችላል። ዙሮ ሲጀምር ተቀኝ በኩል መጀመር አለበት። አይጨርስም፣ መካከል ላይ ነው የሚያቆመው። አይጃኒቢ ፈሚሂል አይመኒ ሙንተሂየን ኢላ ኒስፊሂ ግማሽ ላይ ይጨርሳል። ወየስኒ ቢልጃኒቢል አይሰር ለሁለተኛ ተግራ በኩል ይጀምራል። ኢላ ኒስፊሂ አይዷ አሁንም መካከል ድረስ ሚን ዳኺሊል አስናኒ ወኻሪጅሃ ከግቢ በስተኩል ከጥርሱ ተግቢ በስተኩል ቢጀምርም ከውጭ በስተኩል ቢጀምርም ማለት ነው። ግን ሲዋክ በሚያደርግ ጊዜ ምን ይሉናል? ወየተአሃደ ከራሲየ አድራሲሂ የመንጋጋውን አልጋ የመንጋጋው የሚቀመጥበትን ቦታ መጠበቅ አለበት፣ እንዳያደመው እንዳያቆስለው ማለት ነው። ወየተአሃደ ከራሲየ አድራሲሂ አየተለጠፈ ቢሃ ቢሪፍቂን ቢሃይቱ ላይ የጅረውሃ በማያቆስላት ልክ ቀስ እያለ ያድርግ። ወዩሰኑ ይወደድ ያለ ኢለም ተሕሱል ሱነቱ አልሙተረቲቡ ዐለይሃ ሁሱል ሰዋቢ ሰዋብ ማገኘት የሚቻልበት የሆነውን ደረጃ ጠብቆ የማይሰራ ከሆነ አስለ ሱናው ይገኛል፣ ሙሉ ሱናውን ግን አያገኝም ማለት ነው። ወሱና አየስታከ ቢየሚኒሂ ሲዋክ ሲያደርግ በቀኝ እጁም ሊሆን ይወደዳል። ክብር ላለው ነገር ቀኝ እጅ ናትና። ወለይሰት ሙባሽረተ ሊልቀደሪ በብዛት ቆሻሻ ጋር የምትገናኝ አይደለችምና ቆሻሻን ለማስወገድ ግራውን ይጠቀም ተብሎ ስለተባለ ማለት ነው። ወቢሃዛ ፋረቀል ኢስቲንጃ እስቲንጃን ይለያያል። እስቲንጃ በግራ እጁ ነው ማዳረቅም ቢሆን ማጠብም ቢሆን የሚፈቀድለትና የሚበረታታው ማለት ነው። ወስተሀበ በዕዱሁማ የቁለ ፊ አወሊሂ ሲዋክ ሲጀምር ሊል ይወደድለታል ብለዋል ከፊል ዑለማዎች። አላሁመ በይድ ቢሂ አስናኒ በዚህ በሲዋክ ጥርሴን አንጣልኝ፣ ወሹደ ቢሂ ልታቲ መንጋጋዬን ዲዱን አጥናልኝ ሊል ወተቢዝ ወባሪክ ሊ ፊሂ የአርሐመ ራሒሚን ተአዛኝ ሁሉ አዛኝ የሆንክ ጌታ ሆይ ሲዋክን በመጠቀም የዙሪያ ረድኤትን አድርግልኝ የሚለውን ሊል ይወደዳል ይላሉ ከፊል ዑለማዎች። ወዩሰኑ ቀልሙ ዙፍሪን ጥፍሩን መቁረጥ ይወደዳል። ሙህሪም በሐጅም ይሁን በዑምራም ይሁን ሙህሪም ላልሆነ ሰው ጥፍሩን መቁረጥ ይወደዳል። ወዛሊከ የውመል ኢስነይን ወልኸሚስ ወልጁሙዓ አፍዶሉ ሚን በቅየቲል አያም
እንግዲህ ጥፍር መቁረጥ የሚባለውን ነገር ሲጠቀም ሰኞ ቢሆን ኸሚስ ቢሆን ጁምዓ ቢሆን በላጭ ይሆናል። ተሌላው ቀን በማንኛውም ቀን መጠቀም ይቻላል ማለት ነው። የተለያዩ ነገሮች ያመጣሉ ብለው የጠቀሱ ዑለማዎችም አሉ። በዛ ባልተፈቀዱት ቀን በማይበረታቱበት ቀን እየተጠቀመ እጁ ላይ የሚመጣበት ችግር አለ ብለው ያሉ ሰዎች አሉ። ወቀሱ ሻሪብ ወይጥለቡ ቀሱ ሻሪብ ቀን መቀመሱን ማሳጠርም እንደዚሁ ይወደዳል፣ ረዝሞ ከሆነ ማለት ነው። ወጋየቱሁ የማሳጠር ድንበሩ ከሆነ ቡዱቡ ሁምረት ይሸፋ የከንፈሩ ቀይነቱ ጸይምም ከሆነ ጸይምነቱ ጥቁርም ከሆነ ጥቁርነቱ ኢፋ እስከሚሆን ድረስ ይቀንሰው። ከስሩ በአጠቃላይ ልጭት ማድረግ ከሆነ ግን ከፊል ዑለማዎች ይጠላል ይላሉ። በመቁረጥም ቢሆን በመላጨትም ቢሆን ወኑዚአ ፊሂ በዚህ ዙሪያ ጭቅጭቅ አለበት። ቢሲሃቲ ወሩዲሂ ፊል ኸበር ወሊሃዛ ዘሀበ ኢለይሂ አልአኢመቱ ሰላሳ ዐላ ማ ቂል ወኡጂበ ቢአነ ዛሊከ ዋቂዐቱሃ በአጋጣሚ የተከሰተ ክስተት ነውና በስራ የተገኘ ነው። አላ አነሁ ዩምኪኑ አነሁ ሰለላሁ ዐለይሂ ወሰለም ካነ የቁሱ ማ ዩምኪኑ ቀሱሁ የሚላጩት ለመላጨት የተመቻቸውን ይላጫሉ፣ ማሳጠር የሚመችባቸውን ቦታ ይላጩ ነበር፣ ማሳጠር የሚመቸው ቦታ ላይ ያሳጥሩ ነበርና ሁሉም ይቻላል ብለዋል ከፊል ዑለማዎች። ወነትፉ ኢብጢን የበት ብቻውን ጸጉርም እንደዚሁ ማስወገድ ይወደዳል። አሁንም ያው የረዘመ ጊዜ ማለት ነው። እዛ ላይ እንደ ልምዱ አስለምዶ ከሆነ መንጨት ይችላል፣ የሚያመው ከሆነ መላጨትም ይችላል። ወአንፊን ወነትፉ ወሱነ ነትፉ ሻዕሪ አንፊን የአፍንጫውንም ጸጉር እንደዚሁ መንቀል ይወደዳል። ሊመን ያዕታዲሁ ላስለመደው ሰው ላሙጥለቀን ወላ ኢንቀሱረ አጭር የሆነም እንደሆነ ሲቀር በዛም ሰዓት ያው መንጨቱ ተፈላጊ አይሆንም ማለት ነው። ወሀልቁ ዓነትን የፍረተ ገላውን ጸጉር መላጨትም እንደዚሁ ይወደዳል። ወሂየ ሻዕሩ ናቢት ሐውለ ዘከሪ በሰውየው በብልቱ ዙሪያ የሚበቅለው ጸጉር ነውና እሱን መላጨቱ ይወደዳል። ወየቁሙ መቃመል ሐልቂ በመላጨት ቦታ ላይ ይቆማል። ቀሱሃ አው ነትፉሃ መንጨትም ቢሆን ማሳጠርም ቢሆን ግን ላኪን ሱነቱ ፊ ሐቂ ረጁሊ ሐልቁሃ በወንድ ዙሪያ መላጨት ነው ጥሩ። ወአመል መርአቱ ፈለይሰ ለሃ ነትፉሃ ሊማ ቂል ኢነል ሐልቀ ይቀዊ ሸህዋ እሷ ከሆነች መንጨት ነው ያለባት፣ መላጨቱ ስሜት ይጨምራል ተብሎ ስለሚባል ማለት ነው። ፈረጁሉ ቢሂ አውላ ሊአነ ሸህወተሁ ዘኢፋ የወንድ ከሆነ ስሜቱ ደካማ ነውና ይላጭ፣ የሴት ስሜታቸው ይጨምራል ተብሎ ስለሚባል ለነሱ መንጨቱ ነው የሚወደደው። ወዩሰኑል ኢክቲሃሉ ዊትረን በነጠላ መኳልም ይወደዳል። ሰላተን ይሄ ዊትሩ ነጠላ የሚባለው አንድ ሊሆን ስለሚችል ሶስት ማለት ነው። በላይኛው አይኑ ላይ አንድ፣ በታችኛው አንድ፣ በቅንድቡ ላይ ማለት ነው። መካከሉን አንድ ሶስት ያድርግ። ፊ ኩሊ አይንን በየአይኑ ሁሉ እያንዳንዱ ሶስት ማለት ነው። ወሀዘ ነውዑ ዘከረሁ ባዕዱሁም ፊ ባቢ ሶላት ልጁሙዓ ባቡ ሶላት ልጁሙዓን ስነ ስርዓቷን ሲናገር እዛ ላይ የተናገሩ ሰዎችም አሉ። ተኩሎ ይውጣ በአንድ አይኑ ሶስት ጊዜ ከላይ ከታች መካከሉን። ወገሱል በራጂሚ በራጅሞቹን ማጠብ ይወደዳል። በራጅም ማለት ምንድነው? ይሄ ዑቀዱ ዙሁሪ አልአሳቢዒ በጣቶቹ ጀርባ ላይ ያለው ቁጥርጥር ነው። ጣቱን ቀጥ አድርጎ ሲያቆመው የምትጣጠፈው ቆዳው ነው። ወይም የሚሰነጣጠቅ ነገር ካለ ያ ስንጣጥቁ ነገር ነው። በሚታጠፍበት ሰዓት አያስታውቅም፣ ቀጥ በእንትኑ አያስታውቅም፣ ቆዳው ስለሚዘረጋ ማለት ነው። ቀጥ በሚያደርግበት ሰዓት ግን ሲተጣጠፍ የሚስተተር ቦታ የሚሸፈን ቦታ ስላለ ማጠቡ ይወደድለታል። ይሄ በማንኛውም ጊዜ ነው። የሆነ ቆሻሻ ነገር እንዳይቆጥር ለማድረግ ነው። በውዱ ጊዜ ከሆነ ሱናነቱ ባልፈለፍለውም ይሆን ብዬ ባልከታተለውም ይዳረስልኛል ካለ ነው እንጂ ታልተከታተልኩት አይዳረስም የሚል ጥርጣሬ ካለው ውዱእን ሳያዳረስ መቅረት ስለማይሆን ግዴታ ይሆናል ማለት ነው። ፈኢን ሸቀ ከቸገረ ነጥፉል ኢብጢ የበት ብቻውን ጸጉር መንጨቱ ሀለቀሁ ይላጨው መላጨት ይችላል። ወይክረሁል ቀዘዑ ቀሬሳ ይጠላል። ወሆ ሐልቁ ባዕድ ረእሲ የጸጉሩን ከፊል ላይቶ ወተርኩ ባዕድሂ ከፊሉን መተው ይሄ ቀዛዕ ተብሎ ይባላልና ይሄ ይጠላል። በል ኢማ አየትሩከሁ ኩለሁ ቢላ ሐልቂን ሳይላጭ ሁሉን የሚተውና ያሳዲገው ወይም የሚላጭ ከሆነ ሁሉን የሚላጭ ከማሻረ ኢላ ዛሊከ ቢቀውሊሂ ወላ በእሰ ቢሐልቂ ኩሊሂ ሁሉን መላጨት ችግር የለውም ብለው እንደገለጹት ማለት ነው። ወላ የኩኑ ሐልቁሁ መንዱበን በነድብነት ጃኢዝ ነው ቢባልም በነድብነት በኩል ግን ነድብ የሚኖረው ሐጅ ላይ
ነው የተወደደ የሚሆነው። ሚን ሐጅ ወዑምረቲን ወቀድ የኩኑ ዋጅበን ዋጅብ ሊሆን ይችላል። እንደዚህ አይነት ቦታ አላህ ከወሰደኝ ጸጉር ልላጭ ብሎ ተስሎ ከሆነ እዛ ቦታ ከሄደ መላጨት ይወጅብበታል ማለት ነው። ወየኩኑ መንዱበን ከሐልቂል መውሉዲ በሰባተኛው ቀን ህፃኑን ልጅ መላጨት ይመስል የተወደደ ነው። ወሐልቁል ባዕዲ ወተርኩል ባዕዲ መክሩህን ከማ ቃለሁ ሙሰኒፉ ባለመስሩህ እንዲያሉት ከፊሉን ላጭቶ ከፊሉን መተው የተጠላ ነው። ወቀድ የኩኑ ሐራመን ከሐልቂል ሙህሪም መላጨት የሚባለው ነገር ሐራም የሚሆንበትም አጋጣሚ አለ። ሰውየው ሙህሪም ሆኖ ሐጅን ወይም ዑምራን አህርሞ ስራቸውን ከመጨረስ በስተፊት መላጨቱ ክልክል ይሆንበታል ማለት ነው። ያው እንግዲህ በሐጅ አህረመ ከሆነ ያቺ ጀመረቱል አቀባ የምትባለውን በ10ኛው ቀን መጥቶ ሚና ላይ ከመወረሩ በስተፊት ጸጉሩን አይላጭም፣ ጽፍሮችን ሁሉ አያስወግድም፣ መጠበቅ ይጠበቅበታል ማለት ነው። ወየጅቡል ኺታኑ መገረዝ ይወጅባል ወይም መገረዝ ይወጅባል። አላ ኩልም ሚነ ዘከሪ ወልኡንሳ በሴትም ላይ በወንድም ላይ ዋጅብ ነው ይላሉ ኢማሙ ሻፊዒ መዝሀባቸው ይሄ ነው። ወሁወ ቀጥዑል ጅልድየቲ ለቲ አላ ሐሸፈቲ ዘከሪ በወንዱ በዘከሩ ቅንጭላት ላይ ያለውን የዘከሩን ቅንጭላቷን የሚሸፍነውን ቆዳ ያንን ማስወገድ ነው። ቀለፋ ብለው ይጠሩታል። ያንን ቆዳ ማስወገድ ነው። ወሃዛ ኺታኑ ዘከር የወንድ ግርዛቱ በዚህ አይነት መልኩ ነው። ወአማ ኺታኑል ኡንሳ የሴት ግርዛት ከሆነ ፈሆ ቀጥዑል በዝሪ ኺፋድም ብለው ይጠሩታል፣ በዝርም ብለው ይጠሩታል። እሱ በዝር ተብሎ የሚጠራውን ቆዳ እሱን ማንሳት ነው። ثم أشار إلى مسألة أخرى ወደ ሌላ መስአላ ማንሳት ገቡ። ሐቁሃ አንቱዝከረ ፊ ባቢል ጂሃዲ ባበል ጂሃድ ላይ ልትነሳ ነበር፣ ግን እዚህም ላይ የተወሰኑ ነገሮች ስለተነሱ እነዛ ጋር የተወሰነ ስምምነት አለው ተብሎ ስለሚታሰብ ባበል ጂሃድ ላይ መነሳት ያለበትን ሙናሰባ ስላለው እዚህ ላይ ያነሱት። ላኪነሁ ዘከረሃ ሁና ሊነዒ ሙናሰባ የተወሰነ መስማማት አለውና ነው። ወሆ ተሕሲኑ ወተዚኑ ሸዓሪ ቢሰዋዲ በጥቁር ቀለም ጸጉሩን ማበጃጀት ማሳመር ነውና ማለት ነው። አልሙናሲብ ቢዛሊከ ሊባቢ ጧሃራ የሕሩሙ ኸድቡ ሸዓሪ ረጁሊ የወንድን ጸጉር ወልመርአቲ የሴትን ጸጉር ቢሰዋዲን በጥቁር ቀለም መንከር የተከለከለ ነው። ባዕደ ዙሁሪ ሸይቢ ወንድዮም ላይ ይሁን ሴቷም ላይ ይሁን ሽበቱ ኢፋ ከሆነ በኋላ በጥቁር ቀለም መንከሩ የተከለከለ ነው። ወዛሊከ ሊአነሁ ቀድ አኽፋ ማ አዝሀረሁ ላሁ ተዓላ ሚነል በያድ ተንጣት አላህ ኢፋ ያደረገውን እየደበቀ ነው። ይሄ ኢፋ የወጣው ነገር ሰውየው ሙሉነቱን የሚከበር መሆኑን አላህንም የሚፈራ መሆኑን አቅሎ የተሟላ መሆኑን የሚያመላክት የሆነ ነገር ነውና ያንን መሰተር አለባትና ነው። ከማ ቃለ ኢብራሂሙ ዓለይሂ ሰላም ሊረቢሂ ማሃዛ ያ ረቢ ጸጉራቸው ነጥቶ ሲያዩት ይሄ ነገር ምንድን ነው ከየት መጣብኝ ብለው ሲሉ ፈቃለ አላሁ ተዓላ ሃዛ ወቃሩን ያ ኢብራሂም ብለው ሲላቸው ፈቃለ ኢብራሂሙ አላሁመ ዚድኒ ወቃራ እንግዲያስ ወቃር ጨምረኝ አሉ። ፈየልዘሙ ሚን ሃዛ ተገይሩ ማ አራዲሁ አላሁ ተዓላ ስለዚህ የነጣውን ጠጉር በጥቁር የሚሸፍነው ከሆነ አላህ የፈለገበትን ነገር አላህ ወቃር ነው ያለውን ነገር መሰተር አለበትና አይቻልም። ያው ለጂሃድ ጥቅም ካልሆነ በስተቀር ወሆ ላ የጁዙ ሊቀውሊሂ ሰለላሁ ዐለይሂ ወሰለም ወጅተኒቡ ሰዋድ ነቢያችን ዐለይሂ ሰላቱ ወሰላም መካን በከፈቱበት ዓመት የአቡበክርን አባት ሽማግሌ ናቸው፣ ትልቅ ሰው ናቸው። እሳቸውን ሲያመጧቸው ጸጉራቸው በጣም ነጭ አበባ የመሰለ ሆኖ ነበር ያመጧቸው። ይህንን በቀለም ቀይሩት፣ ግን በጥቁር ቀለም እንዲያትቀቡ ጥቁር ቀለምን አራርቁት ብለው ስላሉ ሴትም ላይ ይሁን ወንድ ይሄ ማታለል መሸወር ስላለበት በጥቁር ቀለም መቀባት ጸጉራችንን የተከለከለ ይሆናል ማለት ነው። ግን የሚበቃበት አጋጣሚ አለ። በምን አይነት እንደሚበቃ በሚቀጥለው ደርሳችን እናያለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።